ሃይ ሰላም ውድ ተማሪዎች እንዴት ናችሁ? በዛሬው ቪዲዮ የምንመለከተው የሪሚዲያል ሚድ ኤግዛም ጥያቄ ማትማቲክስ ሚድ ኤግዛም የጅማ ዩኒቨርሲቲ ሚድ ኤግዛም ጥያቄዎችን አብረን እንሰራለን። ለሪሚዲያል ናሽናል ኤግዛማችሁ እንዲያግዛችሁ ስለሚረዳችሁ እሱን ጥያቄዎች አብረን እንሰራ ይሆናል። ስቴፕ ባይ ስቴፕ ሶሉሽኖችን ጥያቄዎችን መልሳቸውን ለመስራት እንሞክራለን። ግልጽ ያልሆነላችሁ ጥያቄ አስተያየት ካለ ኮሜንት ላይ እንደተለመደው መጻፍ ትችላላችሁ። አንዳንድ ጥያቄዎችንም እናንተ እንድትሳተፉ ተውላችኋለሁ ማለት ነው። የመጀመሪያው ጥያቄ if 8y the power of 6 plus 15 the power of 3 minus 2 equals 0, then the positive value of y plus 1 over y is nominal a 17 over 2, b 65 over 5, 8 sorry, c 5 over 2, d 17 over 8. ወደ ሶሉሽኑ ስንሄድ ተማሪዎች እንተ ቪዲዮን ፖዝ አድርጋችሁ ቀድማችሁ ለመስራት ሞክሩ። እኔ ፈጠን ብዬ መልሱን ሰራላችኋለሁ። እናንተ ቀደም ተኑና ቪዲዮን ፖዝ አድርጋችሁ ለመስራት ትሞክራላችሁ፣ ወረቀት አስተካክላችሁ ማለት ነው። ምንድነው ጥያቄው የሚለው 8y the power of 6 plus 15y the power of 3 minus 2 is equal to 0, then the positive value of y plus 1 over y is ኖሚናል ሰብስቲቲዩት ማድረግ ነው። እንግዲህ እንደዚህ አይነት ጥያቄዎች ምናልባት ግሬድም ላይ 11 ክፍል ላይ ምናምን በኤክሰርሳይዝ መልክ ምናምን ጀስት ወደ ኳድራቲክ እንትኑን እንደዚህ በትልልቅ ፓወር የሚመጡ ጥያቄዎችን ወደ ኳድራቲክ ኢኩዌሽን ለመቀየር ሰብስቲቲዩት ማድረግ ያስፈልጋል። ለምሳሌ ሌት y the power of 6 የሚለውን yን or y the power of 6 የሚለው yን የሆነ ሰብስቲቲዩት እንላለን። x or u የፈለግነው ቫሪያብል t እንበል so t is equals y cube is equals to t እንበል ወደ ኳድራቲክ ለመቀየር፣ ምክንያቱም y the power of 6 ስላለን ማለት ነው ኮኤፊሽንታችን ላይ ሊዲንግ ኮኤፊሽንታችን ላይ y the power of 6 ስለሆነ ማለት ነው። ስለዚህ y ኪዩብን t ብለን እንወስዳለን ማለት ነው። ስለዚህ ምንድነው የሚሆነው 8 y the power of t is equal to መርሳት የለብንም። t is equal to y the power of 3 ነው። 8 t ስኩዌር እናደርገዋለን ወደ ኳድራቲክ ለመቀየር። እሺ ፕላስ 8t ስኩዌር ፕላስ 15t minus 2 is equals to 0 ብለን እንሰራለን ማለት ነው። ስለዚህ 8t ይሄኛውን ምንድነው የኳድራቲክ ፋክቶራይዜሽን ሜተድን ተጠቅመን የኳድራቲክ ማለትም ተባስተው a እና c ተባስተው a times c a square plus b x plus c በሚለው ማለት ነው ተባስተው ac ተደምረው ደግሞ b ነው የሚሰጡ ማለትም 8 ሲባዛ ተባስተው -16 ተደምረው ደግሞ ድምራቸው ደግሞ 15 የሚሰጡ ቁጥሮች እነማን ናቸው ነው። ኦብቪየስሊ ምንድነው የሚሆነው ተባስተው -16 ተደምረው ደግሞ 15 የሚሰጡት ማን ናቸው? 16 እና እንደገና የጻፈው 8t square plus 15t minus 2 is equals to 0 ነው። ስለዚህ ተባስተው -16 የሚሰጡት ማን ናቸው? -1 እና 16 ራሱ 16 እና -1 ሲደመሩ 15 ይሰጣሉ ማለት ነው። ስለዚህ 8t ፕላስ ወይም 8t ስኩዌር ነው ማለት ሙሉ በሙሉ ለመጻፍ 16t ፕላስ minus
ማይነስ 1 ዩ 1 ስለሆነ 1 ቲ ፕላስ ምክንያቱም 16 ሲቀነስ 1 15 ስለሚሰጠን ማለት ነው። ፕላስ ማይነስ 2 ኢኳልስ ቱ 0 ይሆናል። ስለዚህ ምንድነው የሚሆነው? ይሄን ኮመን የጋራ እናወጣለን። 8 ቲ ይሆናል የጋራቸው 8 ቲ። ይሄ 12 ይሆናል። 2 ፕላስ ዩ ይሆናል ማይነስ ይሄ ደግሞ ግን እዚህ የጋራ ማይነስ 1ን ብናወጣ ማይነስ 1 ኢንቱ ቲ ፕላስ ማይነስ 1ን ብናወጣ ማይነስ 2 እንዲሆን ፕላስ 2 ኢኳልስ ቱ 0 ነው። ስለዚህ 8 ቲ ይሄኛውን የጋራቸውን ስናወጣ 8 ቲ ማይነስ 1 8 ቲ ማይነስ 1 ታይምስ እዚህ ጋር ደግሞ የጋራቸው ቲ ፕላስ 2 ወይም የስ ቲ ፕላስ 2 ይሆናል። ይችኛዋን እንይዛለን 8 ማይነስ አንድ ላጥፋው ማንም ቀረን 8 ቲ ማይነስ 1 እና ቲ ፕላስ 2 ኢኳልስ ቱ 0 ይሆናል ማለት ነው። ስለዚህ ለየብቻ እንትን ስንላቸው ምንድነው 8t ኢኳልስ ቱ 1 ኦቨር 8 t ኢኳልስ ቱ 1 ኦቨር 8 ይሄ አንደኛው ሶሉሽን ነው። አንደኛው ደግሞ ይሄኛው t ኢኳልስ ቱ ማይነስ 2 ይሆናል ወደዛ ስንወስደው ማለት ነው። ስለዚህ ማይነስ 2 እና 1 ኦቨር 8 ይሆናል ሶሉሽናችን ማይነስ 2 t ኢኳልስ ቱ ማይነስ 2 እና t ኢኳልስ ቱ 1 ኦቨር 8 ይሆናል። ስለዚህ ቅድም ብለናል አሁን ወደ መጀመሪያው ሰብስቲቲዩት ማድረግ ነው። ወዲት እዚህ ጋር የተጠቀምነው y ኪዩብን ነው t ያለው። ስለዚህ t ደግሞ 1 ኦቨር 8 እና ማይነስ 2 ከመጡ ይሄ በዚህ ቦታ ሰብስቲቲዩት ማድረግ ነው ማለት ነው። ወደዛ እቺኛው ወደዛ ስንወስድ ኪዩብ ሩት ውስጥ ይገባል። y ኢኳልስ ቱ ኪዩብ ሩት ኦፍ ቲ ነው የሚሆነው። ስለዚህ ማይነስ 8 ይሆናል ማለት y ኢኳልስ ቱ ኪዩብ ሩት ኦፍ 1 ኦቨር 8 ኪዩብ ሩት ውስጥ ሲገባ 1 ኦቨር 8 ይሆናል ማለት ነው። ስለዚህ y is equals to 1 over 8 cube root ውስጥ ሲሆን ከኪዩብ ሩት ሲወጣ ምንድነው የሚሆነው? y is equals to 1 over 2 ነው የሚሆነው አንደኛው። ሁለተኛ ላይ ደግሞ ስንት ነው ያመጣነው? ሁለተኛ ላይ ማይነስ 2 ነው አይደለ? t is equals to minus 2 ነው ያለው። ስለዚህ minus 2 by cube is equals to minus 2 ይሄን ወደዛ ስንወስደው y is equals to cube root of minus 2 ነው የሚሆነው። cube root of minus 2 ደግሞ ኔጌቲቭ ቫልዩ ነው የሚሰጠን አይደለ? ስለዚህ ይሄ አይሆንም ማለት ነው። ጥያቄ ላይ ምንድነው የተባልነው? ፖዚቲቭ ነው የተባልነው። ፖዚቲቭ ቫልዩ ስለተጠየቀን ትክክለኛ መልስ የሚሆነው የትኛው ነው ማለት ነው? ልንወስድ የምንችለው y is equals to 1 over 2 ያመጣ ነው። ስለዚህ the positive value of y plus y አሁን ጥያቄያችን የy ቫልዩ ሳይሆን የዚህኛው ቫልዩ ነው የተጠየቀው። y plus y 1 over y ማለት ነው። ስለዚህ y plus 1 over y ስንት ነው አለን? 1 over 2 ሲደመር ለ1 over 1 over 2 ይሄ ሲገለበጥ ወደ ላይ ነው የሚሄደው። ስለዚህ 1 over 2 ሲደመር 2 ይሆናል። obviously 1 over 2 ጋራቸው አለ ለሁለት እናካፍለው 1 እሺ 1 ሲደመር እንደገና ለ1 2 ሲካፈል ለ1 2 ሲባዛ 4 ይሆናል 5 over 2 ይሆናል ማለት ነው። 5 over 2 ይሆናል። the final answer 5 over
2 ነው የሚሆነው 5/2 c። ሁለተኛ ጥያቄ a 2-digit number is such that the product of its digit is 12. If 36 is added to the given number, then the digit of the given number interchanged. Their place the given number is equal to A 34, B 64, C 41, 43, D 26. ሳይዙን ትንሽ ላሳንሰው። እሺ ምንድነው ጥያቄው የሚለን a 2-digit number is such that the product is ፕሮዳክቱ 12 ነው። if 36 ደግሞ ሲጨመርበት በዛ ቁጥር ላይ the digit of the given number interchange ቦታውን ይቀያል። ምንድነው ይሄ ወርድ ፕሮብለም ሲሆን ኢንተርፕሬት የማድረግ ነው ትልቁ ነገር። ወደ ቫሪያብል ወይም ነገ ስም እንዲያመችን ዋናነት ትልቁ ነገር በትክክል ኢንተርፕሬት ማድረጉ ነው ትልቁ የወርድ ፕሮብለም ላይ። ምንድነው ጥያቄው በአጠቃላይ ሁለት ቁጥሮች አንደኛው ኦሪጂናል ነምበሩ ላይ 2-digit ቁጥሮች ስናባዛቸው ብዜታቸው 12 ይሆናል። እሺ መጀመሪያ እሱን ያዝ። ብዜታቸው 12 ነው የሚመጣው። እነሱ ፖሲብል ሊሆኑ የሚችሉ ቁጥሮችን አይደንቲፋይ እናደርጋለን። ተባዝተው 12 ሊመጡ የሚችሉ ቁጥሮች ይታወቃሉ። ለምሳሌ 2 እና 6 3 እና 4 ምናምን እነዚህ ናቸው። 2 እና 6 3 እና 4 ናቸው። ኦኬ እሺ ከዛ ቀጥሎ if 36 is added to the given number በዛ ቁጥር ላይ the digit of the given number interchange ያደርጋሉ። እስቲ ይሄን 2.2 እና 6 እንውሰድ። ብዜታቸው 12 የሚሰጡት 2 እና 6 ነው። 26 ማለት ነው። 26 ላይ ሁለተኛ ምንድነው if 36 added to the given number በዛ ቁጥር ላይ የ2 ማለት ነው። እዛ ቁጥር ላይ 36 ሲጨመርበት ምን ይሆናል? ኢንተርቼንጅ ያደርጋል ቁጥሩ ማለት ነው። ኢንተርቼንጅ ስንት ነው? 26 62 ነው የሚሆነው ማለት ነው። ኢንተርቼንጅ ካደረገ 62 26 እና 36 ስንት ነው የሚሆነው? 62 ይሆናል። ስለዚህ 2 እና 6 ናቸው ዲጂቶቹ 26 ይሆናል ማለት ነው። ትክክለኛ መልስ ዲ ትክክለኛ መልስ ይሆናል። ሌሎችን አሁን 3 ሲባዛ በ4 ብታረጉ ስንት ነው? 12 ነው። ግን 12 እነዚህ ቁጥሮች 34 ሲደመር እንደገና 36 ስትሉ ግን የነዛን 43 አይመጣም። ይሄ ኢንተርቼንጅ ሲያደርጉ ማለት 43 አይመጣም። በፍጹም 43 አይመጣም። ስለዚህ የሚሆኑት 2 እና 6 26 ነው የሚሆነው። ትክክለኛ መልስ ዲ ነው የሚሆነው። ሶስተኛ in the equation x to the power of 16 is equals to x a square over x b the power of 2 ወይም b square if x greater than 1 and a plus b is equals to 2 what if the value of a minus b የሚለን። ብዙ ጊዜ እንዲህ አይነት ጥያቄዎች ምንድነው በዋናነት የሚጠየቁት የተለያዩ የፓወር ሩሎችን እንድታውቁ ነው። ይሄ ማትሪክም ላይ ኮመን ናቸው እንደዚህ አይነት ጥያቄዎች። ሲታዩ ውስብስብ ይመስላሉ፣ ግን በዋነኛነት ሩሎችን እንድታውቁ ነው። የኤክስፖኔንሻል ሩሎችን ምናምን ተጠቅማችሁ ሲምፕሊፋይ እንድታደርጉ ነው ታርጌቱ የጥያቄው ታርጌት። ስለዚህ እንደዚህ አይነት ጥያቄ ምን ጊዜም ሲመጣ የእነሱን ሩሎች በደንብ መጠቀም ነው። ሲምፕሊፋይ ስቲ እናደርገው x power of 16 የተባልነው 16 is equals to ይሄን የኤክስፖኔንሻል ህግን ተጠቀም ማለትም x the power of m over x the power of n m over n ሲሆን ምንድነው የምናደርገው? x m minus n እናደርገው። ይሄ ሎወር ግሬድም ላይ ከ9ኛ ክፍል ጀምሮ የተማርነው ነው። ስለዚህ የፓወር ሩል ላይ
ኤም ማይነስ ኤን ነው የሚሆነው። በተመሳሳይ ይሄኛውንም ሲምፕሊፋይ ለማድረግ እንደዛ እንጠቀማለን ማለት ነው። ይሄኛውን ሲምፕሊፋይ ለማድረግ ኤክስ ዘ ፓወር ኦፍ 16 ከሆነ ኤክስ ኤ ስኩዌር ማይነስ ኤክስ ቢ ስኩዌር። ይሄ እነዚህ ደግሞ የጋራ ናቸው አይደል? የቤዛቸው ተመሳሳይ ስለሆነ ኤክስፖነንሻቸውን ይሄም የኤክስፖኔንሻል ላይ ያሉ ሩሎች ውስጥ አንደኛው ቤዛቸው ተመሳሳይ ከሆነ ላያቸውን መደመር። ኤክስ ያው ከአንድ መብለጥ አለበት። ያው ምንድን ነው የሚሆነው 16 ኢኳልስ ቱ ኤክስ ሶሪ ኤክስፖነንታቸውን የምንወስደው 16 ኢኳልስ ቱ ኤ ስኩዌር ማይነስ ቢ ስኩዌር ኤ ስኩዌር ማይነስ ቢ ስኩዌር ነው የሚሆነው ማለት ነው። 16 ኢኳልስ ቱ ኤ ስኩዌር ማይነስ ቢ ስኩዌር ኤ ስኩዌር ይሄም ወደ አሁን ፋክቶራይዝ በምናደርግ ጊዜ ኤ ማይነስ ቢ ፕላስ ኤ 16 ኢኳልስ ቱ ኤ ማይነስ ቢ ታይምስ ኤ ፕላስ ቢ ነው አይደለ? ይሄ ኳድራቲክ ኢኩዌሽን ላይ ስለዚህ ኤ ማይነስ ቢ አሁን ወደ ጥያቄያችን እየመጣን ምንድነው the value of a minus b ነው። a plus b ተሰጥቶናል። b 2 ነው። ስለዚህ 16 ኢኳልስ ቱ a minus b ታይምስ a plus b ስንት ነው የተሰጠው? 2 ታይምስ 16 ይሄኛውን በዚህ ወደዚህ እናካፍለዋለን። ስንት ነው የሚሆነው? 8 ኢኳልስ ቱ 8 ኢኳልስ ቱ a ማይነስ b ይሆናል ማለት ነው። ስለዚህ a ማይነስ b ማለት ነው 8 ይሆናል። ታንታሽ b ትክክለኛ መልስ ይሆናል ማለት ነው። አይ ቲንክ ግልጽ ይሆንላችሁ ይመስለኛል። ትንሽ ታይፒንግ ላይ ቦታ ስለማይበቃኝ ነው እያጠፋው እንትን ብለው እናንተ ስቴፕ ባይ ስቴፕ ከተከታተላችሁ አይ ቲንክ ግልጽ ነው ይመስለኛል። ግልጽ ያልሆነ ነገር ካለ ኮሜንት ላይ መጻፍ ትችላላችሁ። አራተኛ the radian measure of an angle 315 is equal to የዲግሪ ጥያቄ ነው። ወደ ራዲያን የኮንቨርት የማድረግ ጥያቄ ነው። ይሄም ጀስት ሲምፕል ጥያቄ ነው፣ ግን ኮመን one of the most common ከሆኑ ማትሪክም ላይ ኢንትራንስም ላይ እንደዚሁም ሬሜዲያል ኤግዛማችሁ ላይ ከማይቀሩ ጥያቄዎች ውስጥ ነው። ስለዚህ ይሄን ኮንቨርት የማድረግ ፎርሙላዎችን በደንብ ኮንቨርሽን ፎርሙላዎችን መሸምደድ ያስፈልጋል። ዲግሪን ወደ ራዲያንን ወደ ዲግሪ እንዴት ነው የምንቀይረው? እንግዲህም በዲግሪን ወደ ራዲያን በምንቀይር ጊዜ እዚህ ጋር ዲግሪ ነው የተሰጠን፣ በራዲያን ኦቨር 80 ነው የምናባዛው ማለት ነው። የተሰጠንን ዲግሪ 315 ሶሪ ይባዛ በራዲያን ኦቨር 80 ነው። ይሄኛውን ሁለቱም ፋክቶራይዝ ወይም መካፈል ስለሚችሉ 180 ለ45 መካፈል ይችላል። ስንት ነው የሚሆነው? 4 ነው የሚሆነው። ይሄኛውም ለ45 መካፈል ይችላል። 7 ነው የሚሆነው። 7 ራዲያን ኦቨር 4 ነው የሚሆነው። ሲ ማለት ሳንሰር ሽድዊ ሲ ነው የሚሆነው። በጣም ቀላል ከሆኑ ግን ኮመን ከሆኑ ጥያቄዎች ነው ይሄ የኮንቨርሽን ጥያቄ። ራዲያን ወደ ዲግሪ፣ ዲግሪ ወደ ራዲያን። አምስተኛ if the system is 14x plus 8y plus 5 is equal to 0, 21x minus ky minus 7 is equal to 0 has no solution, then the value of k is 8 minus 16 12 and minus 2 ነው መልሱ ላይ ተሰጥቷል። ምንድነው ዋናው ነገር እዚህ ጋር ኖ ሶሉሽን ከሆነ ምንድነው a1 over a2 is equals to b1 over b2 different from ይሄኛው ደግሞ ሬሽዮአቸው ማለት ነው c1 over c2። ይሄ ነው የኖ ሶሉሽን ላይ ወይም ፓራለል ላይን ሲሆን ማለት ነው። ኖ ሶሉሽን ከሆነ ፓራለል ላይን ነው የሚሆነው። ስለዚህ የመጀመሪያዎቹ ሬሽዮ ስናከፋፍላቸው 14 over ስንት ነው? ኮፊሸንታቸውን ነው የምትወስዱት። ሊዲንግ ኮፊሸንቱ 14 over 21 is equals to 8 over minus k ነው የሚሆነው ማለት ነው። ይሄኛው ትይዛላችሁ ማለት ነው። ስለዚህ
ክሪክሮስ እናደርጋለን ማለት ነው። እዛው ማቃለል እንችላለን። ለምሳሌ 14 የስ በ7 መቃለል ይችላል። ስንት ነው የሚሆነው? 14 በ7 2 3 2/3 ነው የሚሆነው። ኦቨር 2/3 2/3 ኢኳልስ ቱ 8/, እነዚህ ሬሽዮቸው 8/, ማይነስ ኬ። እነዚህ ክሪክሮስ ስናባዛ 3 ጊዜ 8 24 ኢኳልስ ቱ ማይነስ 2k ኦቨር 2 ይህን ኬን ለማስቀረት ማለት ነው። ኦቨር ማይነስ 2 ስናደርግ ኦቨር ማይነስ 2 k ኢኳልስ ቱ ማይነስ 12 ነው የሚሆነው ማለት ነው። ማይነስ 12 ይሆናል። ኬ የስ ዲ ነው የሚሆነው። አሁን ቼክ ለማድረግ ነው ሶሉሽን እንደሆነ ወይም ፓራላል ላይን እንደሆነ 14/21 ኢኳልስ ቱ 8/, ማይነስ የኬ ቫልዩ ማይነስ 12 ከሆነ ስንት ነው የሚሆነው? ማይነስ ኬ ታይምስ 12 ፖዚቲቭ 12 ነው የሚሆነው። ኢኳልስ ቱ 5/7 ተመለከታችሁ። ይሄና ይሄ ሬሽዮ ስንት ነው? 3/2 ነው። 2/3 ይሄ ግን 5/7 ነው። ይሄኛው እኩል አይሆንም ማለት ነው። ቅድም እንዳልኳችሁ ሶስተኛው ማለትም A1/A2 ኢኳልስ ቱ B1/B2 ነው ለኖ ሶሉሽን ወይም ፓራላል ላይ። C1 እና C2 ግን ኖት ኢኳል ነው የሚሆነው ለፓራላል ላይ። ሶ እነዚህ በደንብ መሸምደድ ይጠበቅባቸዋል። ኦኬ ኩዌስችን ነምበር 6 ስድስተኛ ጥያቄ for which of the following value of b and c respectively given that the graph of y is equals to x squared plus bx plus c pass through the 2 points minus 7 minus 4 x1 minus 1 sorry x1 minus 4 y1 7 and 3 and 4 ናቸው በፔር ማለት ነው። x1 እና ሁለቱ ፖይንቶች እነዚህ ናቸው። ጥያቄው ምንድነው የሚለን የትኛው ቫልዩ b እና c ቫልያቸው ስንት ቢሆን ነው ይሄኛው ግራፍ የተሰጠን ኢኩዌሽን ነው። የግራፉ ኢኩዌሽን ተሰጥቶናል። በእነዚህ ሁለቱ ፖይንቶች ላይ ቢያልፍ ምንድነው የb እና የc ቫልዩ የሚሆነው? የቫሪያብሎችን የb እና የc ቫልዩ ስንት ቢሆን ነው ላይናችን y equals to x squared plus bx plus 3 በእነዚህ ሁለቱ ፖይንቶች ያልፈው ነው። የb እና የc ቫልዩ ስንት ሲሆን ነው የሚለው ጥያቄው። ሲምፕሊ ኢኩዌሽን ኦፍ ላይን ተሰጥቶናል። ምንድነው የምናደርገው? የx1 እና y1 አለን። ሁለት ኮኦርዲኔት ፖይንቶች አሉን። እንደገና አንደኛው ቫሪያብል ላይ መጀመሪያ ኢኩዌሽኖችን ሰብስቲቲዩት በማድረግ የተለያዩ ኢኩዌሽኖችን እንላለን። የመጀመሪያው እችኛዋን ፖይንት የመጀመሪያውን ፖይንት ግራፋችን ላይ የመጀመሪያው ፖይንት የሆነውን -4 እና 7ን በመጠቀም አንድ ኢኩዌሽን y equals to x square ኢኩዌሽናችን y equals to x square plus bx plus c ነው። ስለዚህ የተሰጠን ፖይንት የመጀመሪያው ፖይንት ስንትና ስንት ነው? -4 እና 7 x እና y ማለት ነው። ምንድነው የመጀመሪያ ኢኩዌሽናችን ወደ ሳይመልቴኒየስ ኢኩዌሽን ለመቀየር የመጀመሪያውን ፖይንት በመውሰድ y እና x ቫልዩአቸውን ሰብስቲቲዩት y ስንት ነው? 7 equals to x square minus 4 square ማለት ነው ፕላስ bx ነው። ኤክሳችን -4 ነው። ስለዚህ -4x እንላለን ፕላስ c ነው የሚሆነው ማለት ነው። ይሄን ሲምፕሊፋይ ስናደርግ 7 equals to 16 minus 4 b ነው። ይሄ -4b ፕላስ ይሄ ወደዚህ ቫልዩን የ16 ወደዚህ ስናመጣ 7 minus 16 equals to -4b plus c ስንት ነው? ይሄ 9 ነው አይደለም? ስለዚህ 9 equals to -4 plus c ይሆናል ማለት ነው። -9 ማለት ነው። -9 equals to -4
ቢ ፕላስ ሲ እንላለን ማለት ነው። ይሄ የመጀመሪያው ኢኩዌሽናችን ይሆናል ማለት ነው። ፈርስት ኢኩዌሽናችን ይሄ ይሆናል። ተማሪዎች እናንተ ስቴፕ ባይ ስቴፕ ያለውን ሂደት በወረቀት እንደኔ እየጻፋችሁ ትይዛላችሁ። ምንድነው የመጀመሪያው ኢኩዌሽናችንን አግኝተናል። -4 ቢ ፕላስ ሲ ይሆናል። ሁለተኛው ኢኩዌሽናችን የሚሆነው ደግሞ አሁንም በዚህ ቦታ ሁለተኛ ፖይንታችንን ሰብስቲቲዩት እናደርጋለን ማለት ላይ y = x። ስለዚህ yአችን ስንት ነው? 14 = 14 = x²። xአችን ስንት ነው? 3 ነው። 9 ነው የሚሆነው ቶሎ ፈጠን ለማለት ፕላስ bx bአችን xአችን 3 ነው ፕላስ 3b ይሆናል ፕላስ c ይሆናል ሁለተኛ ኢኩዌሽናችን። ስለዚህ አሁንም ይሄን ወደዚህ ስናመጣ 3b ፕላስ c = ይሄኛውን 9 ወደዚህ ስናመጣ ስንት ነው የሚሆነው? 20 14 ሲደመር -4 20 ሳይሆን 5 አይደል? አምስት ማይነስ ስለሚሆን ይሄኛው ወደዚህ ስላመጣ ወይም ይሄን ወደዚህ ወስዳችሁ ወደዚህ ማድረግ ትችላላችሁ እንደፈለጋችሁ። 3b ፕላስ 3b ፕላስ c = 5 ይሆናል ሁለተኛ ኢኩዌሽን። የመጀመሪያውን ኢኩዌሽን እና ሳይመልቴኒየስሊ ስንሰራ የመጀመሪያውን ኢኩዌሽን ስንት ነው ያመጣ ነው? -4b ፕላስ c = -9 ነው አይደለ? ሁለተኛው ኢኩዌሽናችን ደግሞ 3b ፕላስ c = 5 ነው የሚሆነው። ይሄን ስናቀናንስ ሲን ለማጥፋት ማለት ነው። ሳይመልቴኒየስ ኢኩዌሽናችን የመጀመሪያው ኢኩዌሽን -4b ፕላስ c ሁለተኛው ኢኩዌሽናችንን እናቀናንሳለን። ይሄ ይጠፋል ምክንያቱም -3b ይሆናል። ይሄ ደግሞ -c ነው የሚሆነው። -c ሲሆን ከዚህ ፕላስ c ጋር ይጠፋል ማለት ነው። ይሄኛው ስንት ይሆናል? -3b -4b ሲሆን ስንት ነው የሚሆነው? -7b = ይሄ ማይነስ ሲያባዛው -5 ነው የሚሆነው። -5 እንደገና -5 እና -9 -40 ይሆናል። 14 ይሄ ኔጌቲቭ በኔጌቲቭ ማጥፋት እንችላለን። 7b = 14 ይሆናል። b = ስንት ነው የሚሆነው? 2 ይሆናል ማለት ነው። የb ቫልዩ 2 ነው። አሁን የሲን ነው የምንፈልገው ማለት ነው። ምክንያቱም በእነዚህ ኢኩዌሽን ከሁለቱ በአንዱ ላይ ሰብስቲቱት አድርገን ሲምፕሊ ቢን ካገኘን ሲ ቀላል ይሆናል። ከነዚህ ሁለቱ ኢኩዌሽኖች አንደኛውን እንወስዳለን። ቢ ስንት ነው ያለው? b = 2 ብለናል። አሁን ከሁለቱ ኢኩዌሽኖች አንደኛውን እንወስዳለን። የትኛውን እንውሰድ? -9 = የመጀመሪያው ኢኩዌሽን እንውሰድ። -4b + c የሚለው ይሄ ስንት ነው? -9 = b ስንት ነው ያለው? 2 -8 ይሆናል። -8 + c -8 ወደዚህ ሲመጣ -1 ላይ -1 ነው የሚሆነው። -1 c = -1 ይሆናል ማለት ነው። ስለዚህ -1 እና b ደግሞ ስንት ነው? 2 ነው። 2 እና -1 ነው የሚሆነው ማለት ነው። b እና c ሪስፔክቲቭሊ b ስንት ነው? 2 c ደግሞ -1 ትክክለኛ መልሳችን የሚሆነው a ይሆናል ማለት ነው። question number 7 if የሲምፕሊፊኬሽን ጥያቄ ነው። just then which of the following is possible value of x የx ቫልዩ ነው። ሲምፕሊፋይ የፓወር ሩሎችን ምናምን የኤክስፖኔንሻል ሩሎችን ተጠቅመን ሲምፕሊፋይ ማድረግ ነው። እንዲህ አይነት ጥያቄ ምን ጊዜም ሲመጣ ማትሪክም ላይ ሪሚዲያል ኤግዛማችሁም ላይ እንደዚሁም ፍሬሽማንም ላይ እንደዚህ አይነት ጥያቄዎች ሊመጡ ይችላሉ። እነሱም ሲምፕሊፋይ ማድረግ ነው። ምክንያቱም ቤዛቸውን ስንመለከት የ9 3 እና 243 ነው 3 ነው። ለምሳሌ ፊፍዝ ሩት ኦፍ 243 3 ነው አይደል? ፊፍዝ ሩቱ ኪዩብ ሩት የስኩዌር ሩት ደግሞ የ9 ስንት ነው? 3 ነው። 3 እዚህም ጋር 3 ቤዝ አለ 3 the power of 1 ማለት ነው። ስለዚህ ማመሳሰል ነው። ሲምፕሊፋይ ለማድረግ ሁሉንም በቤዛቸው ተመሳሳይ ቤዝ በማድረግ ሲምፕሊፋይ ማድረግ እንችላለን። የኤክስፖኔንሻል ሩሎች ወይም ፓወር ሩሎችን በመጠቀም ማለት ነው። ስለዚህ ምንድነው ሲምፕሊ የምናደርገው? 9 ቦታ ላይ 3 ስኩዌር እንጠቀማለን ቤዛቸውን ተመሳሳይ ለማድረግ 243 9 = 9 = 3 ስኩዌር አይደል? 243 ደግሞ
ስንት ነው? 5 ሶሪ 3 the power of 5 ነው። 3 the power of 5 ስለዚህ እነዚህ ቦታ ላይ እነዚህ ፓወሮችን እንጠቀማለን ማለት ነው። ምንድነው መልሳችን የሚሆነው? ሲምፕሊፋይ ስናደርግ 9 ቦታ ላይ 3 ስኩዌር እንጠቀማለን ብለናል። 3 ስኩዌር the power of 2x plus 2 times 3 the power of minus 4x plus 2 is equals to x plus 2 is equals to ይሄ ቦታ ላይ ደግሞ 3 the power of 5 and 3 the power of 5 times minus 3x minus 2 ይሆናል ማለት ነው። ስለዚህ ቤዛቸውን ተመሳሳይ ስለሆነ የፓወር ሩልን እንጠቀማለን ማለት ለምሳሌ a times ፓወራቸው ተመሳሳይ ከሆነ ቤዛቸው ተመሳሳይ ከሆነ ፓወራቸው የሚባዛ እንትን የሚል ከሆነ ምናባዛች ማልቲፕሊኬሽን ነች። የሚባዛ ከሆኑ ቤዛቸው ተመሳሳይ ሆኑ የሚባዙ ከሆነ እንትናቸውን ፓወራቸውንም ማባዛት እንችላለን አይደል? የኤክስፖኔንሻል ሩል ላይ። ስለዚህ ምን እናደርጋለን? 3 the power of 2 አይደለ? እንደገና ልጻፈው። እሺ 3 the power of 2 times 2x plus 2 times እቺ ናት ቅድም ያልኳችሁ ታይምስ 3 the power of minus 4 ነው x plus 2 is equals to 3 the power of 5 minus 3 x minus 2 ነው የሚሆነው። ሶ ቅድም ባልኳችሁ ሩል መሰረት 3 የጋራቸውን 3 እንወስድና ይሄኛው ማባዛት ነው ማለት ነው። ኤክስፖነንት ወይ ፓወራቸውን ማባዛት ነው ማለት ነው። 3 the power of 2 ጊዜ 2 4 4x plus 4 ሲደመር እሺ ምንድን ነው የሚሆነው? 3 the power of minus 4 ይህን 3 የጋራቸውን ስለወሰን minus 4 times x minus 4x minus 4x ችኛውን በቅንፍ አድርጉ minus 4x plus minus 8 ነው የሚሆነው። minus 8 is equals to ስንት? is equals to 5 times 3 the power of 5 times minus 15x አይደለም? minus 15x 5 ጊዜ minus 2 minus 10 ነው የሚሆነው። ስለዚህ ችኛዋን እንደገና እንጽፋለን። ምንድነው ላጠፋው ስለሆነ ማለት ነው። 3 the power of 4x plus 4 ሲምፕሊፋይ ማድረግ እንችላለን ከዚህ ጋር እንትን በማለት minus 4x አለ። ምክንያቱም 4xን በminus 4x እዚህ ጋር ማጥፋት እንችላለን። ይሄ minus 4x በ4x ማጥፋት እንችላለን። ሲምፕሊ ምንድነው የሚሆነው? 3 the power of plus 4 አለ minus 4 ይሆናል ማለት ነው። ሲምፕሊ 3 the power of minus 4 ከዚህ ሁሉ 3 the power of minus 4 ነው የሚቀረው። ይሄ ደግሞ is equals to 3 the power of minus 15x minus 10 ይሆናል። ስለዚህ አሁን ደግሞ እንደገና ልጻፍላችሁ። ምንድነው የሚሆነው? 3 the power of minus 4 እና is equals to 3 the power of minus 15x minus 10 ነው የሚሆነው። minus 10 ነው የሚሆነው። ቤዛቸው ተመሳሳይ ስለሆነ ሲምፕሊ እናጠፋቸውና ይሄኛውን ኢኩዌሽናችንን minus 4x is equals to ቤዛቸው ተመሳሳይ ስለሆነ ኤክስፖነንታቸውን እኩል ማለት ስለምንችል ማለት ነው። minus 4 ነው እንጂ minus 4 is equals to minus 15x minus 10 ነው የሚሆነው። ስለዚህ ይሄ ወደዛ እንወስደዋለን። ይሄኛውን ደግሞ ይሄን ወደዚህ እናመጣለን። 10 is equals to ይሄ minus 4 ነው። minus 4x ሳይሆን minus 4 ነው። 10ን ወደዚህ ስናመጣ minus 4 ላይ 6 ነው አይደለም? minus 4 plus 10 ነው የሚሆነው is equals to minus 15x ነው የሚሆነው። ይሄ ስንት ነው? 6 ይሄ ደግሞ minus 15x አይደል? minus 6 is equals to minus 6 is equals to minus 15x x ነው የፈለግነው በminus 15
በማይነስ 15 ኤክሳችን ሲምፕሊፋይ እናደርገው። እሺ በ3 2 ኦቨር ኤክስ is equals to minus 2 over 5 ይሆናል። በ3 ሲምፕሊፋይ ስናደርግ እዚህ ውስጥ አለ minus 2 over 5 የለም። ይሄንን እናንተም በራሳችሁ ድጋሚ ቼክ ማድረግ ትችላላችሁ። መልሱ ነን ነው የሚሆነው። እናንተም በራሳችሁ ስቴፕ ባይ ስቴፕ አሁን ባልኳችሁ። አሁን እዚህ ጋር ትልቁ ትሪክ ምንድነው? የኤክስፖኔንሻል የፓወር ሩሎችን በደንብ ማወቅ ነው። በጣም ሲምፕል የሆነ ግን ሞስትሊ ኮመን የሆነ ማትሪክ ላይ መቼም የማይቀር ሪሜዲያልም ላይ በተመሳሳይ የማይቀሩ ጥያቄዎች ናቸው እነዚህ ጥያቄዎች። ስለዚህ የኤክስፖኔንሻል ሩሎችን በደንብ መሸምደድ ከዛ ሲምፕሊፋይ ማድረግ ነው። ሌላ የተለየ ትሪክ የለውም። ቀጣይ እንሰራለን። ጥያቄ አስተያየት ካላችሁ ግልጽ ያልሆነላችሁ ነገር ካለ ኮሜንት ላይ መጻፍ እንዳትረሱ። ከ8ኛ ጀምሮ ያሉትን በፓርት 2 ሰራላችኋለሁ። ትንሽ በስልክ ላይ ታይፒንግ ስለማይመች ነው። በወረቀት በደንብ ለመስራት እንሞክራለን። ወይም እናንተም ወረቀት አዘጋጅታችሁ ቀጣይ ላይ በምንሰራ ሰዓት ከወረቀት ጋር በቀጣይ በሌላ ቪዲዮ እንገናኛለን። ባይ ባይ።